በቅድሚያ የእነ አቶ አምናን ድርጅት ከኪሳራነት ወደ ትርፋማነት መመለሱ በጣም ደስ ይላል። በተጨማሪ እንግዲህ ደግሞ ወይዘሮ ሜርሲ አሁን ከመሊክ ጋራ የአቶ አምናንን ድርጅት ተቀላቅላ ከሱ ጋር ለማክሰርና እንዲሁም ለመጠቀም እሱ በሚናገረው ስልክ መሰረት ስትቀላቀልና ስትጋለጥ ትገኛለች። በአቶ አምናንና በብሌን ያለው ወዳጅነት እየጠነከረ መምጣቱ በጣም ደስ ያስብላል። እንግዲህ በዚህ ትርፋማነትን በማስመልከት እንግዲህ በአቶ አምናን ቤት ውስጥ በሰርፕራይዝ ዝግጅት ደስታ መግለጫ እንደሚደረግ እንግዲህ ቺቺያና ስትናገር እንግዲህ መሊክ ደግሞ አሳልፎ አንድ ችግር መፈጠር አለበት እያለ በስልክ እያወራ ይገኛል። መቼ ቀኑን እንደሆነ ባላቀውም ይላል። ወደ ቤትም ሲመጣ በራስሽ ቤት እንዴት በር ትዘጊብኛለሽ ሲል መሊክ ይጮህባታል። ለምን ጉዳይ ነው አቶ መሊክን የምትፈልገው ስትጠይቀው ጸሐፊ እስከሆንኩ ድረስ ጉዳዩ ይመለከተኛል አለ። አቶ አምናን ጋር አንዲት የምትሰራ ልጅ ነበረ በእልህ ፍቅር አስያዘችኝ። ታዲያ አቶ አምናን ስለ አንተ እልህ ፍቅር የሚመለከተው ጉዳይ አለ እንዴ ስትጠይቀዋል። እኔም እሷም እዚህ ቤት ውስጥ ባንገናኝ ኑሮ አንፋቀርም ነበር፣ እጣ ፈንታ ከሆነ የትም ቦታ ታገኛታለህ ብላ ስትነግረ የኔ እጣ ፈንታ አንቺ ነች በማለት ቺቺያናን አንቆ ይስማታል። እሷም በጣም ተናዳ ቀውስ ብላ ትሰድበዋለች። ከዛም እንደ መልካም ሰው መስሎ በውስጥ ገብቶ አቶ አምናንን ለማገኘት ይጋበዛል። ከአቶ አምናን ጋር ቁጭ በማለት እንግዲህ አቶ አምናን አለው እዚህ እንዳለ ስነግረኝ ወደዚህ መጣሁ አለው። አዎ እዚህ መሆኑ አስፈላጊ ነው ብዬ አስባለሁ። ቤቱን እየለመርከው ነው ሲል ይጠይቃል። አዎ እየለመርኩ ነው አለ። ከመልመድ የተሻለ አማራጭ ሌላ እኮ የለም አለ። ከቤቱ ምንም የተረፈ ነገር የለም በማለት ይናገር። ከሱ የተረፈ ትውስታ ብቻ ነው የተረፈኝ አለው። አምናን ያለፈውን ማሰብ ጭንቀት ነው ትርፉ አለው። መሊክ አለው ድርጅታችን እኮ ወደ ቀድሞ ቦታ መመለሱን ሰምቻለሁ። አቶ ሰለሞን በደንብ እየሰራ ነው፣ ጥሩ አድርጓል አለው። ታዲያ ምን ይምጣልህ? ሻይ ይምጣልህ አለው። አያስፈልግም አለ አቶ መሊክ ጥሩ ሰው መስሎ የገባው ሰውዬ። እንግዲህ እዛ ቤት ከገቡ በኋላ ለዛሬ ውሎ ስራ ስለሌላቸው በቤት ውስጥ እንዲውሉ አቶ አምናን ፈቅዶላቸው ነበር። እንግዲህ ከዛ ምችን ሰምቶ ስልክ ይዞ ወደ ውጭ ወጣና መሊክ አቶ አምናን እንግዲህ ቾኒያ ታሳውቀኛለች፣ ሰሞኑን ሰርፕራይዝ ይደረጋል ብለዋል፣ ሰራተኞቹ ሁሉ ይጠራሉ። ስለዚህ አለው እንግዲህ ያቺ ውድ ማርያም እዚህ መጥታ ቦታዎችን ነገሮችን ታስይዛለች አምናለሁ በማለት እቅድ ያወጣል። በዚህን ጊዜም እንግዲህ እቺ ደግሞ ሲፈን ደግሞ ከወደ ክፍሏ ወጥታ ስትመጣ ሜርሲ ተወሩራ ከአቶ አምናን ክፍል ስትገባ ስታያት እሷን በር ላይ ተለጥፋ ማዳመጥ ጀመረች። ሜርሲ ሚስጥር ልታወጣ ነው። የወንድሜ ልጅ አንድ ማወራህ ነገር አለኝ አለችው። ምንድን ነው? እሺ አላት። ቤት ውስጥ እየተፈጠረ ያለውን ነገር ምንም እያወቀው አይመስለኝም አለችው። ግን ደግሞ አለችው አንድ ነገር ትዝ ብሎ ልነግርህ ነው አለችው። ማወቅህን አለማወቅህን ለማጣራት ፈልጌ ነው አለችው። ስለ ደፍኒ የምትባል ሴትዮ የምታውቀው ጉዳይ አለ? ደፍኒ አለና አቶ አምናን ማነች እቺ ሰውት? የወይዘሮ ሰማሀል ወዳጅና እዚህ ቤት ውስጥ ጽዳቱን አስሰራ የነበረች ነው። ታዲያ እቺ ሴት ከኛ ጋር ምን አገናኛት? አሁንስ ሴት ነች ያለችው ብሎ ሲጠይቃት አርፋለች ትለዋለች። በጣም አዝናለሁ ሲል ሜርሲ ከውጭና ተጨናነች። ሲፈን ተጨናነቀች። በምን ምክንያት ነው ያረፈችው ሲል ጠየቃት። እሱ ነው ከቤተሰባችን ላይ ትልቅ ችግር ተገናኝቶ የሚፈጥረው አለችው። ያቺ ደፍኔ የተባለች ሴትዮ የተገደለችው ብላ ስትጀምር ማስቆም አለብኝ ብላ ሲፈን በሩን ክፍት አድርጋ ገባችና ይቅርታ በጣም አስፈላጊ ነገር ስለሆነ ነው ዘው ብዬ ገባሁት አለች። ሜርሲ ወደ እኔ ክፍል መምጣት ትችያለሽ ትላታለች። ሲፈን የሆንሽው ነገር አለ እንዴ አላቷ ምናን ኧረ ያው የሴቶች ጉዳይ ስለሆነ ነው አለች። አንዴ እኔን ተከተይ አለች። የዚህ ጊዜ እንደነቃችበት አወቀች እና ደነገጠች። መጣሁ የወንድሜ ልጅ እንጨርሰዋለን ብላ ወደ ሲፈን ትሄድላታለች። አጀሪ ሲፈን ደግሞ አፋጣት ይዛታለች። ምክንያቱም ሚስጥሯን ስለወጣችባት። አቶ አምናን ደፍኒ ማነች እያለ ማሰብ ሰለስም ቆይ ምን አይነት ነሽ? ምን አይነት ርኩስ የሆንሽ ሰው ነሽ? ዝም በይ እባክሽ አለኝ። እንደ አንቺ ውስጤም ላይም ከሚጠቆር ይሻላል ብዬ ነው። እኔ እንደ ጓደኛ ቀርበሽ ሚስጥሬን ካዋጣሽ በኋላ ልታጋልጪን። በእኔ ስም እኮ መነገድ የሰማሽው አንቺ ነው።
የአንቺ ወርፋም ጥንቸል አደብሽን ብትይዝ ይሻላል አለች። ለአምናን ብትናገሪ ምን ልትፈጥሪ ነው አለቻት። እናቱን አንቺ እንዳስወገርሽ እንዳውቅ እፈልጋለሁ አለች ሜርሲ። ያኔ አንቺንም እንዳላጠፋሽ አለች ሲፈን። እያስፈራራሽ ነው አለ። እያስጠነቀኩሽ ነው አለቻት። ህይወቱ ላይ ምንም ተስፋ የሌለው ነገር ማንም የመግደል አንዴ ደጋግሞ አያስብም። አንቺ ማስወገድ የልብ ስራሽ ሆኗል በማለት ትነግረታለች። እሺ ያነ ሙስጠፋ ለዛ ነው እዚህ ቤት አምጥቶ የደበቀሽ አለቻት። ሙስጠፋ አለ ለማንኛውም ከኔ ላይ የሴራ መዝገብሽን አንሺ፣ ስለ ሁሉም ነገር አውቄብሻለሁ አለች። የምን ሴራ አለች። ምክንያት ስታጭ አዲስ ታሪክ የፈጠርሽ መምጣት ጀመርሽ አለቻት። የጀሪ ልብስ ብሌን ጋር መደበቅሽን ልትክጂ ነው አለች። ሴትዮ ስለምታወሪው እኔ አላቅም አለቻት። ካልሆነ ለእኔም ለአንቺም ጥሩ አይደለም ብላ ሲፈን አስጠንቅቃት ሜርሲን ትሄዳለች። ሰላም ወደ ቻናል የተከታታይ ሰላማቸው ያላችሁበት ይብዛ። ለቻናላችን አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ዲር ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ አስደሳችም አሳዛኝም ክስተት የታየበት ወይዘሮ ሞርዚና ወደ አእምሮ ማገገሚያ ገብታለች። እዚህ ቤት ውስጥ ማንም እየተንከባከባት አይደለም እያለ ለመሊኪ ይነግረዋል። ለዚህ ነው እንዴ? አዎ ይሻላታል አለ። ሁሉም የራሱን እያየ ነው ያለው። አዎ እሱም ሁሉም በተለያየ ነገር እዚህ ቤት ውስጥ ሲሄድ ብቸኝነት ይሰማኛል አለች ስታስመስል። ወይዘሮ ሜርሲ አስመሰለች። ብቻ ይሁን አለች። ለእሷ የተሻለ ነው አለ ደግሞ አቶ መሊክን። ለዚህ ሁሉም ለራሱ ስለሆነ የሚንከባከባት የለም። እሷ ደግሞ ትሪት መደረግ አለባት አለ። አዎ መድኃኒቷንም በሰዓቱንም በጊዜ ማግኘት አለባት። የትም ይሆን የትም እንኳን ደህና ትሆን እያለች እንግዲህ የኔ እናት ብላ አዛኝ መሰለች። ቅድም የጀመርሽውን አክስቴ ብቻችንን ሆነን እንጨርስ ሲላት ደንግጣለች። ምክንያቱም ቆይ ወንድሜ ልጅ ሰፊ ጊዜ አለን አለችና ላለመቀጠል ፈልጋለች። ምክንያቱም ሲፈን ከምር አስጠንቅቃታለች እና እሱን ልታድኙ ስለማትጂ ነገር አንቺም እንዳጠፊ ያለቻትን ነገር አስታወሰች። ብሌን የእናቷ ፎቶግራፍ በመቃጠሉ እያለቀሰች እና እያዘነች ትገኛለች። አንድ እናቷን የሚያስታውሳት ፎቶዋ ብቻ ነበር። ፎቶዋን በምን አይነት መንገድ ልታገኘው እንደማትችል እያለቀሰች ነው። እንግዲህ ወይዘሮ ጄሪ ደግሞ የምፈልገው ቃልና የውጭ ገዝቼ መጣሁ ብላ አቶ አምናንን አስፈቅዳ ቆይም እመለሳለሁ ስትል ወታ ትሄዳለች። በዚህን ጊዜ ብሌን እንግዲህ ኮፊ አዘጋጅታ ይዛለት ትመጣለች። በዚህን ሰዓት ተደሰተ፣ ክፍት አገኘ። ምክንያቱም እሷ በዚህ ሰዓት የለችም። እንግዲህ ሜርሲን ካልጣለባቸው የፍቅር መቀስ የሆነችባቸው ሜርሲ ናት። አቶ አምናን አለችው። መልካም ቡና ይሆንልህ አለችው። ከዛም እሱ እጇን ለቀም አድርጎ ያዛትና ይቅርታ አድርገሽልኛል ወይ በማለት ይጠይቃታል። አብረሽኝ አትሆኝም አላት። ለምን ሆናለሁ አለችው። ብድግ አለና እቅፍ አደረጋት። እሷም እንደምትወደው ስለምታውቅ አቀፈችውና ደረቱ ላይ ሽጉጥ አለች። ከዛም በኋላ አብረው መወዛወዝና እጇን ጣቶቿን እያየ መሳም ጀምር። ናፍቀሽኛል እኮ አላት። እኔም እኮ ናፍቀኛል አለች ብሌን። አናፈኩሽም አላት። ኧረ ናፍቄያለሁ አለችው። ከዛም አይን ለአይን ትክ ብሎ መተያየትና መተቃቀፍ ይጀምራሉ። በዚህ ሰዓት ማንም ባይመጣባቸው ደስታቸው ነው። ሆኖም ግን የመጣባቸው ግን ማንም የለምና ከዛም በኋላ አቶ አምናን ፊት አይደለውም ቶሎ አውራኝ ይላል መሊክ። ስልክ ገንዘቡ እንዲያስገቡልኝ አድርግ፣ ከዛ የማስቀረውን አስቀርቼ ልከዋለሁ። በምን ያውቃል? እንኳን እቃዎቹን የተሸጡበትን የራሱን እቃም አያውቅም። በምንም ሁኔታ ቢሆን ሲሾም ያልበላ ሲሻር ይቆጨዋል እያለ አሁን ገንዘቡን ላክልኝ ተሾሜ ሳለ ልብላ ይላል አቶ መሊክ። ይመስለኛል አለችው ሜርሲ። ከኋላ አስደነገጠችው። ወይዘሮ ሜርሲ የሰማሽው ነገር አለ አላት። አይ ብዙም ያልሰማሁት ነገር እንዳለ ነው የሚገባኝ አለችው። ከሰዎች ላይ ለመቀላለል ነው እኮ እንደዛ ያደረኩት። ማነህ አንተ? መሊክ። መሊክ አላልኩህም እኮ ስምህን አይደለም አላማህን ጠየኩ። እውነት ሰርቼ መለወጥ አላማን ያለ ሰርቼ ወይን ሰርቄ የወንድሜ ልጅ እየተጫወትክበት ነው እንዴ አለች። ሳስተሻል የክስረቱ ምክንያት አንተ ነህ አለችው። አይደለሁም አጋጣሚ ነው። አጋጣሚ አለች ሜርሲ። አጋጣሚ ለብነት አይሰራም አለችው። ስማ ስለ ሁሉም ነገር ማወቅ እፈልጋለሁ፣ ከዛ አብረን መስራት እንችላለን አለችው። የአቶ ድርጅት እኮ ግማሹ ያንቺው ነው አላት። አብረን እንሰራለን ተጋግዘን ለማለት የፈለግኩት ገብቶሃል አለችው። ሜርሲ። አቤት
እውነት ከኔ ጋር መስራት ትችያለሽ? አቶ መሊክ ሜርሲ ይባላል። እንደ አዲስ እንተዋወቅ። ያንተ መሊክ የማጭበርበር ዘርፍ ውስጥ የተቀላቀልኩ አዲሷ ባል ነኝ ብላ ሰላም አለችው። ጥሩ አጋር የምንሆን ይመስለኛል ተባባሉና ሁለታቸው ተጨባበጡ። አብረው ሊሰሩ ኪሳራ ልታካስር አብራ ያሰበችውን ደግሞ በድርጅቱ በኩል አሳካለሁ ብላ ሄዳለች። ሜርሲ ግን ሳታሳካ ትጋለጣለች። ምክንያቱም የመስሪያ ቤቷ ጸሐፊ ቺቻና በጣም አሪፍና በጣም ጎበዝ እንደሆነች ነው። አይደለም ይሄና በቅርብ ጊዜ እንኳን ሰለሞን ክስረቱን ወደ ትርፋማነት እየመለሰው ነው እና እንደማይሳካላት እርግጠኛ ነው። እንግዲህ ይሄ የመስሪያ ቤት ሰራተኛ ጸሐፊዎቹና ያቺም ደግሞ አንዲቷ ሆዳማ ሴትዮ አብረው መጥተው ተቀላቅለዋል። አያትየዋም ስለመጡ ደስ ብሏታል። አያትየዋም ጋር ተዋውቀዋል። ከዚህ በኋላ አቶ አምናን የጠበቁት ሁኔታና የጠበቁት ሁኔታ ባለመገናኘቱ በጣም ደስ ብሎኛል። እቺ ኳስ የመሰለኝ ሴትዮ እንዴት ነው የምትበላው ትላለች ሜርሲ። አቶ አምናን እያለ እየበላ ለተፈጠረው ነገር ምንም አዝኛለሁ፣ አጋጣሚ እየበላሁ ነበር። ስለዛ ነው ቺቻና ደውላ የነገረችኝ። አዎ ለሁላችንም ከባድና የማይታመን ነበር አለ አቶ አምናን። ሆኖም ግን አሁን በጣም አሪፍ ሆኗል እያለ አሁንም እየበላች ነው የምታወራው። እና ሜርሲ ምንጉር ነው ይህን ምግብ ከየት ነው ፈተው የለቀቋት? ይቺ ደግሞ ምግባችንንም አቶ ዛህራ ብትሰራውም ተጨርሰዋል። ታስራሽ ነበር እንዴ አለቻት። አይ ሳይሽ እንደዛ ነው የተሰማው፣ የተራበ ሰው ትመስላለች፣ ተሳስተሻል፣ ዛሬ ምንም ምግብ እየተበላልኝ አይደለም ስትላት ተደናገጠች። እንደዚህ ብለሽ እየበላሽ ካልተበለልሽ እየበላሽ አይደለም እኔ እንደማይሽ ከሆነብኝ አያቴ አልተዋወቅሽም አይደለ? ቹኒያ እባላለሁ አለች። ሴማ እባላለሁ ብላት ሌሎቻችሁም እንኳ አምናን ሆስፒታል በሆነ ሰዓት ተዋውቀናል አለች። አንቺ የልጄ ስራ ቦታ ሰው ነኝ፣ ጸሐፊው ነኝ፣ እኔ ደግሞ ጉዳይ አስፈጻሚ ነኝ አለ ሆዳማ። በጣም ደስ ትላላችሁ አለ አያትኛዋም። ሌላ ጊዜ መታችሁ አብራችሁ ተቀላቀሉ አለች። እሺ አሉ። ደስ ይለናል፣ ያደረግሽንን አቀባበልም በጣም እናመሰግንሻለን አለቻት። አያቴ በጣም ጥሩ ሰው ትወዳለች አያቴ አለቻት። ምን አልሽኝ? አልሰማሁሽ። ከያሮጊት ነገር ጆሮም ቢያለ ማሰማት እንግዲህ የሜርሲን እንደሆነ ሁላችንም ተገንዘበናል። ስለዚህ ሌሎቹን እየሰማች የሜርሲ ጊዜ ጆሮዋን ይዛታል እና ትናደዳለች ሜርሲ ማለት ነው በዚህ ሰዓት። ያችም ዝንቹንያ አለ አቶ አምናን። አዲስ ነገር አለ? አዎ ቡና እየጠጣን እናወራለን አለችው። እሺ ግን ውጤታማ በመሆኑ ድርጅታችን በጣም ተደስቻለሁኝ። እንግዲህ ሰለሞን ደህና አድርጎ ሰርቷል ማለት ነው። ምንድን ነው የተፈጠረው? ድርጅታችን ወደ ነበረበት ትርፋማነት አቋም ተመልሷል። ያንን በማስመልከት ደግሞ የፕሮግራም ኃላፊው ፕሮግራም ለማዘጋጀት አስቧል። ከዛ በኋላ ትርፋማነቱ ላይ ለመስራት ምን ያህል የተሰራ ነው፣ ሁሉም የራሱን ኃላፊነት መወጣት እንዳለበት እና ከዚህ በኋላ እንደዚህ አይነት ስህተት እንደማይፈጠር ሁላችንም አውርተን ወስነናል አለችው። ስለዚህ በዚህ ቦታ ላይ የሚታደሙት ሰዎች ሼፎች ቢዘጋጅ በጣም ነው። ይህንን ካረጋችሁ ድርጅቱ በጣም የእናቴ ስም ከአጋር ድርጅቶች በላይ ከፍ ይልላታል አለ። ያ ደግሞ የሁላችንም ምኞት ነው አለችው። በቃ ከዛ የበለጠ አንቺ ታውቂያለሽ። ብዙሃኑ ግን ሼፎች ቢቀላቀሉ ለዚህ ነገር በጣም አሪፍ ነው ብዬ አስባለሁ። የተባለውን ፕሮግራም በ2 ሳምንት ውስጥ መዘጋጀት ይችላል አለ አቶ አምናን። በፕሮግራሙ ላይ ማን እንዲገኝ ትፈልጋለህ አለችው። ሼፍ ካምፓኒዎች ቢኖሩ ጥሩ ነው አለ። እንግዲህ ቀጣዩን ደግሞ አናቀርብላችኋለን።